አስቸኳይ የሥራ ቅጥር ማስታወቂያ ኢሳት ነፃ የሕዝብ ሚዲያ ከዚህ ቀጥሎ በተጠቀሰው የሥራ መደብ ላይ ብቃትና ታማኝነት ያላቸውን ባለሙያዎች አወዳድሮ መቅጠር ይፈልጋል። የሥራ መደብ የካሜራ ባለሙያና የቪዲዮ ኤዲተር። ብዛት 2። ጾታ አይለይም። የቅጥር ሁኔታ በቋሚነት። የሥራ ቦታ አዲስ አበባ። ደሞዝ በሚዲያው ስኬል መሰረት። ተፈላጊ ችሎታና መስፈርት የትምህርት ዝግጅት በካሜራ ቀረጻ፣ በቪዲዮ፣ በፊልም፣ በጋዜጠኝነት፣ በኮሙኒኬሽን ወይም በተዛማጅ የካሜራ ኤዲቲንግ ዘርፍ ከታወቀ ዩኒቨርሲቲ ወይም የትምህርት ተቋም የመጀመሪያ ዲግሪ ወይም ዲፕሎማ ወይንም ፈቃድ ካለው የቴክኒክና ሙያ ማሰልጠኛ ተቋም ሰርቲፊኬት ያላት የሙያ ብቃት መመዘኛ ፈተና ሲኦሲ ያለፈ ወይም ያለፈችና ማስረጃ የሚያቀርብ ወይም የምታቀርብ። የሥራ ልምድ በሚዲያ፣ በቴሌቪዥን ወይም በቪዲዮ ፕሮዳክሽን ዝግጅት ለዲፕሎማ 2 ዓመትና ከዚያ በላይ፣ ለቴክኒክና ሙያ ሰርቲፊኬት 3 ዓመትና ከዛ በላይ። ስራዎቹን ወይም ስራዎቿን በፖርትፎሊዮ ማሳየት የሚችል ወይም የምትችል። የቴክኒክ ብቃት ዘመናዊ ካሜራዎችንና የኤዲቲንግ ሶፍትዌሮችን በመጠቀም ላይ ከፍተኛ ብቃት ያላት። ተጨማሪ መስፈርት አንደኛ፣ ከአማርኛ ቋንቋ በተጨማሪ የሌሎች የኢትዮጵያ ቋንቋዎች ችሎታ ያለው ወይም ያላት ይበረታታል። ሁለተኛ፣ ከፖለቲካ ከሃይማኖትና ከብሔር ጋር በተያያዘ ወገንተኛ ያልሆነ። የማመልከቻ ጊዜ ይህ ማስታወቂያ በሶሻል ሚዲያ ከተነገረበት ወይም ከተለጠፈበት ቀን ጀምሮ ባሉት ተከታታይ 5 የሥራ ቀናት። አመልካቾች ኦሪጂናል የትምህርት ማስረጃቸውን ከማይመለስ ፎቶኮፒና ሲቪ ጋር በመያዝ አዲስ አበባ ባምቢስ አጠገብ አፈወርቅ ሕንፃ 10ኛ ፎቅ በሚገኘው ዋና መስሪያ ቤት በአካል መመዝገብ ይችላሉ ወይም በኢሜል አድራሻ isatadis@gmail.com መላክ ይችላሉ። የሰው ኃይል አስተዳደር ኢሳት ነፃ የሕዝብ ሚዲያ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነፃ የሕዝብ ሚዲያ የሰኔ 6 ቀን 2018 ዓ.ም የቅዳሜ ምሽት ዜናዎቻችን ተጀምረዋል። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። ሀገራዊ የምክክር ጉባኤው ከሐምሌ 8 ቀን 2018 ዓ.ም ጀምሮ እንደሚካሄድ የሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ዋናው ሀገራዊ ምክክር ጉባኤን አስመልክቶ ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም በተለያዩ ምዕራፎች ዋናውን ሀገራዊ የምክክር ጉባኤ ማካሄድ የሚያስችል አሳታፊና አካታች የአጀንዳ ማሰባሰብ ተሳታፊ ልየታ ስራ መሰራቱን ገልጸዋል። የኢትዮጵያ ሀገራዊ ምክክር ለዘመናት ሲንከባለሉ የመጡ አለመግባባቶችን በሰለጠነ ምክክር ብሔራዊ መግባባት መፍጠር የሚያስችል ምህዳር መፍጠሩን ተናግረዋል። በኢትዮጵያ ከሚገኙ 1234 ወረዳዎች፣ ክልሎች፣ 2 ከተማ አስተዳደሮችና በውጭ ሀገራት ከሚኖሩ ዜጎች ስኬታማ የአጀንዳ ማሰባሰብና ተሳታፊ ልየታ የምክክር መድረክ መካሄዱን አንስተዋል። የሀገራዊ ምክክሩ የእስካሁኑ ሂደትም ግልጽነት፣ ገለልተኝነት፣ አካታችና አሳታፊነቱን ጠብቆ እየተካሄደ መሆኑን አስረድተዋል። ቀጣይም የኢትዮጵያን ዋናው ሀገራዊ የምክክር ጉባኤ በማካሄድ እጅግ መሰረታዊ በሆኑ ሀገራዊ አጀንዳዎች ላይ በሰለጠነ ምክክር ዘላቂ መግባባት ላይ መድረስ መቻሉን አመልክተዋል። በዚህም ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለ3 ሳምንታት ያህል በአዲስ አበባ እንደሚካሄድ አስታውቀዋል። ኢትዮጵያውያን በተወካዮቻቸው አማካኝነት ተደማምጠው በመመካከር የሚያቀርቧቸው ምክረ ሀሳቦችን በመተግበር ሀገርን ወደ አዲስ የእድገት ምዕራፍ ለማሸጋገር የሁሉም የጋራ ቁርጠኝነት እንደሚያስፈልግ አስገንዝበዋል። የጉባኤው ተሳታፊዎች ጉባኤው ከመጀመሩ 1 ሳምንት ቀደም ብለው ዋናው ሀገራዊ ምክክር ጉባኤ
ወደሚካሄድበት አዲስ አበባ እንደሚገቡ አስረድተዋል። ኮሚሽኑ የተተለሙ ታላላቅ የኢትዮጵያን እድገት ግቦች እንዲሳኩም ሁሉም ኢትዮጵያውያን ለሀገራዊ ምክክሩ ስኬት የተለመደውን ድጋፍ አጠናክረው እንዲቀጥሉ ጥሪ አቅርበዋል። ኮሚሽኑ ኢትዮጵያና ሕዝቦቿ ተስፋ የጣሉባትን ታሪካዊ የምክክር ኃላፊነት በከፍተኛ ታማኝነት፣ ገለልተኝነትና ቁርጠኝነት ለመወጣት ዝግጁ መሆኑን ሰኔ 5 ማምሻውን ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ አስታውቋል። ኢትዮጵያ ከ400 በላይ ለሚሆኑ የጎረቤት ሀገራት የጤና ባለሙያዎች ነፃ የትምህርት ዕድል በመስጠት እያስተማረች ትገኛለች ተባለ። በሽታዎች በመከላከል ረገድም ከጎረቤት ሀገራት ጋር ያለን ግንኙነት ጠንካራ ነው ሲል የጤና ሚኒስቴር ገልጿል። መሰረት ባዩ ተጨማሪ አላት። በጤና ሚኒስቴር ነፃ የትምህርት ዕድል ተሰጥቷቸው ስልጠናቸውን እየተከታተሉ የሚገኙ የደቡብ ሱዳን፣ የሶማሊያና የሌሎች ጎረቤት ሀገራት የጤና ባለሙያዎች በአዲስ አበባ የሚገኙ የተለያዩ የጤና ተቋማትንና የተለያዩ የልማት ስራዎችን ጎብኝተዋል። ኢትዮጵያ ከ400 በላይ ለሚሆኑ የጎረቤት ሀገራት የጤና ባለሙያዎች ነፃ የጤና ትምህርት ዕድል በመስጠት እያስተማረች እንደምትገኝ የጤና ሚኒስትር ዴኤታ ሳረላ አብዱላሂ ገልጸዋል። የምትሰጠው ነፃ የጤና ትምህርት ዕድል ሀገሪቱ ድንበር የለሽ የሕክምና ዲፕሎማሲ ሚናዋን በብቃት እንድትወጣ እያደረጋት ነው ብለዋል። በሽታዎችን በመከላከል ረገድም ከጎረቤት ሀገራት ጋር ያላት ግንኙነት ጠንካራ ነው ብለዋል። ኢትዮጵያ እንዳጠቃላይ ከ400 በላይ የሚሆኑ የውጭ ዜጎችን ስኮላርሺፕ ሰጥታ ታስተምራለች። በጤናው ዘርፍ ማለት ነው። በሌሎች ዘርፎችም ሌላሉ፣ ግን በጤናው ዘርፍ ሲባል ደግሞ በተለይ በስፔሻላይዜሽን ወይም ደግሞ በሁለተኛ ዲግሪ እንደሚባለው ማለት ነው በተለያዩ የህፃናት ወይም ደግሞ ስፔሻላይዝ አድርገው እንዲማሩ የምናደርጋቸው ከብዙ አፍሪካን ሀገሮች እንግዲህ አሁንም ላይ በተለይ አሁን ኢቦላ ተከስቷል። ግን ከሁሉም ጋር በስልክ እየተነጋገርን እጅግ በጣም የተጠናከረ ቅንጅታዊ አሰራርን እየሰራን በሽታው እንግዲህ የአንድን ሀገር ብቻ የሚፈልግ ሳይሆን ድንበር ተሻጋሪም ስለሚሆን በጋራ መከላከል ላይ እንግዲህ የክሮስ ቦርደር ላይ ጠንካራ የሆነ ግንኙነት ያለን ሀገር ነን ማለት ነው። ያንን በማድረጋችን ብዙ ሀገራት ወረርሽኞች ሲከሰቱ ኢትዮጵያ ጋር ሲመጡ የከፋ አደጋ ሳያስከትሉ እየቋጨን ያለንበት ምክንያት ከነዚህ ሀገራት ጋር በጋራ እየሰራን በመሆኑ ደግሞ በዚህ አጋጣሚ ማንሳት ፈልጋለሁ። የአርማወር ሐሰን የምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ በበኩላቸው ኢትዮጵያ ውስጥ ያሉ ጸጋዎች ለጎረቤት ሀገራትም የሚጠቅሙ ናቸው ብለዋል። የባህል ሕክምናን በሚመለከትም ከከፍተኛ ትምህርት ተቋማትና ከሌሎች ባለድርሻ አካላት ጋር እየተሰራ መሆኑን ገልጸዋል። የሳርስ ኮቭ-2 መመርመሪያ ኪት የአርማወር ሐሰን የምርምር ኢንስቲትዩት ተመራማሪዎች አበልጽገው ነበረ። ግን በወቅቱ ቶሎ ይሄንን ኪት ወስዶ የሚያመርት ሀገራዊ ድርጅት ስላልነበረ ስራ ላይ አላዋልንም። ግን ያንን እውቀት በመጠቀም አሁን የጉበት በሽታ መመርመሪያ ኪት አዘጋጅተን ወደሚቀጥለው ለማሸጋገር ሰፊ ስራዎችን እየሰራን ነው። ስለዚህ እውቀት ማበልጸግ የምርምር ተቋም ትልቁ ስራ ነው። የበለጸገውን እውቀት ወደ ምርት እና አገልግሎት ማሻገር የተቋሙ ኃላፊነት ነው። ይህ ግን በስነ ምህዳር ውስጥ ካሉ ከሌሎች አካላት ጋር አብሮ የሚሰራ ስራ ስለሆነ ይሄንን አጠናክሮ በመስራት ላይ ይገኛል። ከዚህ ባለፈ ቅድም እንዳነሳሁት በባህል ሕክምና ዙሪያም ሰንዶ ማኖር እውቀታችንን ጠብቆ ማቆየት እጽዋቶቻችንን ይሄን አህሪ ብቻውን የሚሰራ አይደለም። ይሄን ተሞክሮ ለብዙ የኢትዮጵያ ከፍተኛ ትምህርት ተቋማት በማሸጋገር ከኢትዮጵያ ከፍተኛ ትምህርት ተቋማትና ጤና ቢሮዎች ጋር አብሮ በመስራት ላይ ይገኛል። የባለሙያዎቹ ጉብኝት በጤናው ዘርፍ በጋራ ለመስራት አቅም የሚፈጥር መሆኑ ተገልጿል። በቆላማ አካባቢዎች የአየር ንብረት ለውጥን ለመቋቋም የሚያስችሉ ውጤታማ የውሃና መስኖ ፕሮጀክቶች እውን እየሆኑ እንደሚገኝ የመስኖና ቆላማ አካባቢ ሚኒስቴር ገለጸ። ጠቅላይ ሚኒስትር አብይ አህመድ በቅርቡ በቦረና ዞን ባደረጉት ጉብኝት እንዳሉት እንደ ቦረና ባሉ ቆላማ አካባቢዎች የተገነቡ የመስኖ ፕሮጀክቶች የአየር ንብረት ለውጥን በመቋቋም የውሃ መሰረተ ልማትን ለማረጋገጥ ትልቅ ምዕራፍ ከፍቷል። በኢትዮጵያ የአየር ንብረት ለውጥን መቋቋም የሚያስችሉ አነስተኛ፣ መካከለኛና ከፍተኛ የውሃና መስኖ መሰረተ ልማት እየተገነቡ ይገኛል። በመስኖና ቆላማ አካባቢ ሚኒስቴር የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት አስተባባሪ ሰይድ ኡመር ለይዚያ እንደገለጹት ኢትዮጵያ የድርቅ ተጽዕኖን መቋቋም የሚያስችል አቅም እየፈጠረች ነው ብለዋል። በአገር አቀፍ ደረጃም የአርሶ አደርና አርብቶ አደሩን የድርቅ ተጋላጭነት ለመቀነስ በሁለት ምዕራፍ የተቀረጹ የኑሮ ማሻሻያ ስትራቴጂክ ፕሮጀክቶች እየተገነቡ መሆኑን ገልጸዋል። ይህ
ይህም የአርሶ አደሩና አርብቶ አደሩን የአየር ንብረት ለውጥ የድርቅ ተጋላጭነት የሚቀንስ የውሃና መስኖ የልማት ፕሮጀክት እውን እንዲሆን እያደረገ ነው ብለዋል። በመጀመሪያ ምዕራፍም በ7 ክልሎች በሚገኙ 100 ወረዳዎች የውሃ መስኖ ገቢ ማሰባሰቢያ ፕሮጀክቶችን በመገንባት 2.9 ሚሊዮን ዜጎች ተጠቃሚ መደረጋቸውን ተናግረዋል። የተጠናቀቁት 218 ስትራቴጂክ ፕሮጀክቶችም 106 የውሃ 16ቱ ደግሞ ከ2000 ሄክታር መሬት በላይ ማልማት የሚያስችሉ የመስኖ ፕሮጀክቶች መሆናቸውን አስታውቀዋል። በእንስሳት ሀብት ላይ የሚደርሰውን ተጽዕኖ ለመቀነስ ከ217000 ቶን በላይ መኖ ማልማት የሚያስችሉ ፕሮጀክቶችም እውን መሆናቸውን አንስተዋል። በሁለተኛው ምዕራፍም ከልማት አጋሮች የተገኘን 424 ሚሊዮን ዶላር የገንዘብ ድጋፍ ድርቅና ድንገተኛ አደጋ ምላሽ የሚሰጥ ፕሮጀክቶችም ለመገንባት ወደ ተግባር ተገብቷል ብለዋል። በ2018 በጀት ዓመት በ8 ክልሎች በሚገኙ 120 ወረዳዎች የድርቅና ድንገተኛ አደጋ ምላሽ ሰጪ የውሃና መስኖ ፕሮጀክት በመገንባት ላይ ለግንባታ ዝግጅት እየተደረገ መሆኑን ገልጸዋል። ዘገባው የኢዜአ ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን የሐሰተኛ መረጃዎችና የጥላቻ ንግግሮችን ለመከላከል የሚያስችል የቴክኖሎጂ አቅም እያሳደገ መሆኑን ዋና ዳይሬክተሯ ሃይማኖት ዘለቀ ገለጹ። ትውልዱ በጤናማ አስተሳሰብ ለሀገር እድገት ልማትና ብልጽግና የራሱን አዎንታዊ አስተዋጽኦ እንዲያደርግ ማስቻል እንደሚያስፈልግ ገልጸዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ከኢዜአ ጋር ባደረጉት ቆይታ እንደገለጹት በአሁኑ ወቅት ስማርትፎን የያዘ እያንዳንዱ ዜጋ የሚሳተፍበት ሰፊ የተግባቦት ዘዴ ተፈጥሯል ብለዋል። ይህ አዝማሚያ ጥሩ ተሞክሮዎችን ለመለዋወጥና ለስራ ዕድል ፈጠራ ትልቅ ዕድል ይዞ የመጣ መሆኑን አመልክተዋል። በሌላ በኩል ግን ሙያው ስነ ምግባር የሌላቸው በርካታ አካላት የሚሳተፉበት በመሆኑ ትልቅ ፈተና እየደቀነ እንደሚገኝ አብራርተዋል። አብዛኛው የዲጂታል ሚዲያ ተጠቃሚ የጋዜጠኝነት ሙያ ስልጠና የሌለው በመሆኑ እንደ ትክክለኝነት፣ ሚዛናዊነትና ታማኝነት ያሉ መሰረታዊ የጋዜጠኝነት ምሰሶዎችን አደጋ ላይ መውደቃቸውን ተናግረዋል። ይህም ኃላፊነት የማይወስዱ ስህተታቸውን ሳያርሙ የሚሰራጩ የይዘት ፈጠራዎች መበራከታቸውን ጠቅሰው የሐሰተኛ መረጃዎችና የጥላቻ ንግግሮች ስርጭት እንዲስፋፋ ምክንያት መሆኑን አስገንዝበዋል። ትውልዱ በጤናማ አስተሳሰብ ለሀገር እድገት ልማትና ብልጽግና የራሱን አዎንታዊ አስተዋጽኦ እንዲያደርግ ማስቻል እንደሚያስፈልግ ገልጸዋል። የሐሰተኛ መረጃ ስርጭት ሀገር አጥፊ መሆኑን የጠቀሱት ዋና ዳይሬክተሯ ይህንን የሚጸየፍ ትውልድ ለመፍጠር ሁሉም በጋራና በኃላፊነት ስሜት ሊረባረብ እንደሚገባ ተናግረዋል። ባለስልጣኑ እነዚህን ተግዳሮቶች ለመከላከል አሰራሩን ከማኑዋል ወደ ዲጂታል እየቀየረ መሆኑን ገልጸው ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመተባበር ተቋሙን የማዘመን ስራዎች በስፋት እየተከናወነ መሆኑን ተናግረዋል። በዚህ መሰረት የተመዘገቡትንም ሆነ ያልተመዘገቡትን የዲጂታል ሚዲያ ይዘቶች በቴክኖሎጂ ለመተካት የሚያስችል አሰራር ተዘርግቷል ብለዋል። በተለይም የሰዎችን ድምጽና ምስል በመቀየርና በማስመሰል ህዝብን ወደ ተሳሳተ ውሳኔ የሚመሩ የዲፕ ፌክ ቴክኖሎጂዎችን ለመቆጣጠር የሚያስችለውን የመጀመሪያ ምዕራፍ ስራ አጠናቆ ተቋሙ ወደ ሁለተኛው ምዕራፍ መሸጋገሩን ይፋ አድርገዋል። በአሁኑ ወቅት ባለስልጣኑ ፍቃድ የሰጣቸውን 73 የበይነመረብ ሚዲያዎችን የቅርብ ክትትልና ድጋፍ እያደረገ መሆኑን ገልጸዋል። ዘገባው የኢዜአ ነው። 6 ሚሊዮን ዜጎችን የመቀበል አቅም መፍጠር መቻሉን የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት አስታወቀ። የኢንስቲትዩቱ ዋና ዳይሬክተር ዶክተር ብሩክ ከድር የመጀመሪያው ዓለም አቀፍ የምርምር ጉባኤና የቴክኖሎጂ ውድድር ሲጀመር እንደገለጹት በሀገር አቀፍ ደረጃ በመደበኛና በአጫጭር ስልጠና 6 ሚሊዮን ዜጎችን የመቀበል አቅም መፍጠር ተችሏል። አዳዲስና ዘመኑን የዋጁ ፕሮግራሞችን ከመክፈት አኳያ በተሰራ ስራ በመደበኛ 11 በአጫጭር 36 አዳዲስ ፕሮግራሞችን መከፈቱን ጠቅሰው ይህም ወጣቱ በአዳዲስ የሙያ መስኮች እንዲሰለጥን እድል ፈጥሯል ብለዋል። ኢንስቲትዩቱ በምርምርና ቴክኖሎጂ ልማት ላይ ትኩረት በማድረግ ዘመኑን የዋጁ ስልጠናዎችን እየሰጠ ነው ያሉት ዋና ዳይሬክተሩ የፖሊሲ ጥናቶችን በማካሄድ የቴክኖሎጂ ፈጠራ ስነ ምህዳር እንዲጎለብትና የተኪ ምርቶች ምርታማነት እንዲያድግ እየሰራ መሆኑን ጠቁመዋል። ዓለም አቀፍ የምርምር ጉባኤና የቴክኖሎጂ ውድድሮች መካሄዳቸው እንደ ሀገር የኢንዱስትሪውን ፍላጎት ለማሻሻል ከፍተኛ ፋይዳ እንዳለው ገልጸዋል።
የሌሎች ሀገራትን ልምድ ለመቅሰም የሀገሪቱን በጎ ገጽታ ለመገንባት የክህሎት ልማቷን ለማስተዋወቅ ያስችላል። ይህም የውጭ ቀጥታ ኢንቨስትመንት ላይ የሚሳተፉ ባለሀብቶችን ለመሳብ እንደሚያግዝ ገልጸዋል። ወደ ቴክኒክና ሙያ ስልጠና ተቋም የሚመጣ የሰልጣኝ ቁጥር ቢጨምርም ኢትዮጵያ ካላት ወጣት ኃይል አንጻር የሚቀሩ ስራዎች እንዳሉ አንስተዋል። ማህበረሰቡ ለሙያው ያለውን ግንዛቤ ማስተካከል ላይ መሰራት እንደሚያስፈልግ አስገንዝበዋል። የስራና ክህሎት ሚኒስትር ዶክተር ተሻለ በሬቻ በበኩላቸው መንግስት ጠንካራ የቴክኒክና ሙያ ስልጠና ስርዓትን በመገንባት ለሀገሪቱ ሁለንተናዊ እድገት አቅም የሚፈጥር ሙያተኞችና ቴክኖሎጂዎችን ውጤታማ የሚሆኑበትን ምቹ ምህዳር እየፈጠረ መሆኑን ገልጸዋል። የጉባኤው ዋና ዓላማ የቴክኒክና ሙያ ስልጠና ተቋማት ለሀገሪቱ የኢንዱስትሪ ሽግግር የሚያበረክቱትን አስተዋጽኦ ማሳደግና በምርምርና በቴክኖሎጂ ፈጠራ መካከል ያለውን ትስስር ማጠናከር መሆኑን ጠቅሰዋል። ከሀገራዊ ልማት እድገት ጋር የተናበበ የቴክኒክና ሙያ ስልጠና እንዲጎለብት መንግስት የዘርፉን እድገት የሚያረጋግጡ ፖሊሲዎችና አሰራሮች ተግባራዊ ማድረጉን አስታውቀዋል። የአማራ ክልል ርዕሰ መስተዳደር አረጋ ከበደ በወቅታዊ የልማትና የሰላም ስራዎች ዙሪያ ከወጣቶች ጋር በባህር ዳር ከተማ ተወያይተዋል። በመድረኩ የሰላምና የልማት ስራዎችን በትጋት በማከናወን ሀገርን ወደ ላቀ ከፍታ ለመውሰድ የወጣቶች ሚና ምን መሆን እንዳለበት ተነስቷል። በዚህ ወቅት አቶ አረጋ ከበደ በወጣቶች ሁለንተናዊ የነቃ ተሳትፎ ሀገር ይገነባል፣ የህዝብን ሰላም በዘላቂነት ያረጋግጣል፣ የተጀመሩ የልማት ስራዎችም ከዳር ይደርሳሉ ብለዋል። የባህር ዳር ከተማ ብሎም የክልሉ ወጣቶች በትላልቅ ሀገራዊ ሁነቶች በንቃት የሚሳተፉ በውጤትም አጅበው ስራዎችን የሚፈጽሙ ናቸው ማለታቸውን አሚኮ ዘግቧል። ወጣቶች በተለይም ሰባተኛው ጠቅላላ ምርጫ ሰላሙ የተጠበቀ ፍትሐዊና ዴሞክራሲያዊ እንዲሆን ሚናቸው ከፍተኛ እንደነበር አንስተዋል። ከመሪዎቻቸው ጋርም በመተባበር የልማት ስራዎችን እያከናወኑ እንደሚገኙ አንስተዋል። ወጣቶች በስራ ዕድል ተጠቃሚ እንዲሆኑና የራሳቸውን ብሎም የሀገራቸውን ኢኮኖሚ ልዕልና እንዲያረጋግጡ እንሰራለን ያሉት ለህዝብ ሰላምና ልማት የሚተጉ ወጣቶች የሀገር መሰረቶች ናቸው። ወጣቶች ሀገርን የሚጠቅሙ ዘርፎች ላይ ሁሉም በንቃት በመሳተፍ የልማት አርበኛ ሊሆኑ ይገባል ሲሉም አስገንዝበዋል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን ቀጥለዋል። በቀጣይነት ወደ ዘገባዎች እናመራለን። በናይጄሪያ በኮሌራ ወረርሽኝ የ74 ሰዎች ህይወት ማለፉ ተገለጸ። በሰሜን ምስራቅ ናይጄሪያ ከባድ የኮሌራ ወረርሽኝ የተከሰተ ሲሆን የ74 ሰዎች ህይወት አልፎ ከ7000 በላይ ሰዎች በበሽታው መያዛቸው ተገልጿል። በሀገሪቱ ለዓመታት የቆየው ግጭትና ደካማ የጤና መሰረተ ልማት ወረርሽኙን ለመቆጣጠር ፈተና ሆኖ ቀጥሏል። የንጹህ መጠጥ ውሃ እጥረት፣ የንጽህና አገልግሎት ውስንነትና በተፈናቃይ መጠለያ ጣቢያዎች ላይ ያለው መጨናነቅ የበሽታውን ስርጭት እያባባሰ መሆኑ ተጠቁሟል። የጤና ባለሙያዎች የዝናብ ወቅት በመሆኑ በሽታው ወደ ሌሎች ሀገሪቱ ክፍሎች ሊስፋፋ እንደሚችል በማስጠንቀቅ የንጹህ ውሃና የጤና አገልግሎቶች በአስቸኳይ እንዲጠናከሩ ጥሪ አቅርበዋል። ዘገባው የኤፒሲ ኒውስ ነው። በሌላ ዜና አሜሪካና ኢራን የሰላም ስምምነት ላይ ለመድረስ መቃረባቸው በሚነገርበት በዚህ ወቅት በሆርሙዝ ወሽመጥ አቅራቢያ ወታደራዊ ጥቃት መፈጸሙ ታውቋል። በዚህም የአሜሪካ ጦር ወደ ሆርሙዝ ወሽመጥ በማምራት ላይ የነበሩ በርካታ የኢራን አጥፍቶ ጠፊ ድሮኖችን መቶ መጣሉን ቢቢሲ ዘግቧል። አሜሪካ በኢራን ድሮኖች ላይ እርምጃ መውሰዷን ያረጋገጠች ሲሆን ጥቃቱ የተፈጸመው ድሮኖቹ በንግድ መርከቦች እንቅስቃሴ ላይ ስጋት በመደቀናቸው ነው። በሌላ በኩል በወቅቱ ከኢራን ጦር ፍቃድ ውጪ በወሽመጡ ለመሸጋገር ለሞከሩ መርከቦች የማስጠንቀቂያ ተኩስ ተሰጥቶ እንደነበር የኢራን መገናኛ ብዙሃን ዘግቧል። በመካከላቸው የነበረውን ጦርነት ለማቆም የሚያስችል ስምምነት ላይ ለመድረስ መቃረባቸውን ያሳወቁት አሜሪካና ኢራን በመጨረሻዎቹ ቀናት ውስጥም የመጀመሪያ ደረጃ ስምምነት እንደሚፈራረሙ ይጠበቃል። ስምምነቱ የሆርሙዝ ወሽመጥ እንዲከፈት የሚያስችል ሲሆን አሜሪካ የታገዱ የኢራን ሀብቶችን እንደምትለቅና በነዳጅ ኤክስፖርት ላይ የተጣሉ ማዕቀቦችም እንደሚነሱ ተጠቁሟል። የኢራን የኒውክሌር መርሃ ግብርን በተመለከተ በሚቀጥሉት 60 ቀናት ውይይት እንደሚደረግ ለጉዳዩ ቅርበት ያላቸው ምንጮች ዋቢ አድርጎ
ሮይተርስ አስነብቧል። ይህ በእንዲህ እንዳለ እስራኤል የድርድሩ አካል እንዳልነበረችና ለደህንነቷ ስትል ወታደራዊ እርምጃዎቿን የመቀጠል ነጻነት እንዳላት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስታውቀዋል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለዕለቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ከዘገባዎቹ ጋር ትዕግስት ተስፋ አብሬያችሁ ቆየው። ከቀሪ ኢሳት መሰናዶዎች ጋር መልካም ጊዜ። ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለ አግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ